ሚስጥራዊው የጫካ ፕሮጀክት ዋሻም ተራራዎች ቤት ሆኗል። በኢትዮጵያ ውስጥ ይህንን የሚያክል ግዙፍ ፕሮጀክት እስካሁን አልተሰራም። በኢትዮጵያ ብቻ ሳይሆን በአፍሪካም ጭምር የለም። ግዙፍ ነው። ግዙፍ ያደረገው ደግሞ ግንባታው ብቻ አይደለም፣ የገንዘቡ ሚስጥራዊነት ጭምር እንጂ። ገንዘቡ ከ10 እስከ 15 ቢሊዮን ዶላር የሚጠጋ ነው። ይህ የአፍሪካ ብቻ ሳይሆን በዓለምም ግዙፍ ፕሮጀክት የሚያደርገው ነው። የፕሮጀክት ኢትዮጵያ ውስጥ ሊሰራ ቀርቶ ሊታሰብ የሚከብድ ነው። ተራራው ከውስጥም ከላይም እየተገነባ ነው። በፍጥነት እየተሰራ ይገኛል። በሚያስገርም ሁኔታ ተራራው ላይ ታምር እየታየ ነው። ከስር ግዙፍ ዋሻም እየተሰራ ስለመሆኑ የጎበኙት ተናግረዋል። የዚህን ፕሮጀክት አሁናዊ ቪዲዮና ሲጠናቀቅ የሚኖረውን ገጽታ ከመረጃዎች ጋር አብረን እናስቃኛቸዋለን። አብራችሁን ቆዩ። የጫካ ፕሮጀክት ሰፊ ነው። የተጀመረው በፈረንጆቹ 2021 ሲሆን እስከ 10 ዓመት ድረስ ለማጠናቀቅ እቅድ ተይዟል። ይህ ፕሮጀክት አቅም ላላቸው ገነት ምድር ላይ የመፍጠር ያክል ነው። ፕሮጀክቱ ቤተ መንግስት ያካት እንጂ መኖሪያ መንደር ነው። ሳተላይት ወይም በከተማ ውስጥ የሚፈጠር ሌላ ከተማ ነው። ምናልባትም የኒውዮርክን አካል ቆርሶ አዲስ አበባ ላይ የማስቀመጥ ወይም ከፊል ላስ ቬጋስን በየካ ተራራዎች መካከል እንደማውረድ ማለት ነው። ምክንያቱም ይህ ፕሮጀክት ሲጠናቀቅ በውስጡ የሚሰጣቸውና የሚይዛቸው አገልግሎቶች የሚያረጋግጡት ይህንኑ ነውና በዚህ መንደር ውስጥ ኤሌክትሪክ መቆራረጥ የማይታሰብ ነው። አሁን ዓለም ላይ ያለው ፈጣኑ ኢንተርኔት አገልግሎት የሆነው 5G ይኖራል። ማንም ምንም ቢፈልግ በዚህ መንደር ውስጥ ነዋሪ ሆነም ከመንደሩ መውጣት አያስፈልገውም። እጅግ ዘመናዊ የሆኑ የንግድ ማዕከላት በዚህ ፕሮጀክት ውስጥ ይገነባሉ። ፕሮጀክቱ የአዲስ አበባን ሰሜናዊ ሰንሰለታማ ተራራዎች ይዞ የተገነባ በመሆኑ የኬብል ወይም የመንገድ ትራንስፖርትን አካቷል። የእግር ኳስ፣ የቴብል ቴኒስ፣ የቅርጫት ኳስና የጎልፍ እንዲሁም ሁሉንም ስፖርቶች ሊያጫውቱ የሚችሉ መሰረተ ልማቶች ይኖሩታል። ግንባታው በዚህ ልክ እየተሰራ በመሆኑ ከዚህ በተጨማሪ የግል ጄትና ሄሊኮፕተር ማሳረፊያዎችም እንደሚኖሩት ይገመታል። ልክ እንደ ላስ ቬጋስ ሁሉም የሜዳ ላይ ሲኒማዎች ወይም አምፊቲያትሮች በሐይቅ ዳርቻዎች ላይ ይገነባሉ። በአሁኑ ሰዓት የወጡ ቪዲዮዎች እንደሚያመላክቱት ግንባታው የተጠናቀቀም ብዙ ስራ አለ። ሐይቆች፣ መንገዶች ተጠናቀው ታይተዋል። ስካይቪው የተባለው ድቅንት ሆቴልም እየተገነባ ሲሆን ዙሪያውን በደህንነት መሸፈኛ ተሸፍኖ ይታያል። የጫካ ፕሮጀክት በ10 ዓመት ውስጥ ግንባታውን ሙሉ ለሙሉ ለማጠናቀቅ የተጀመረ ሲሆን አሁን 4ኛ ዓመቱን ይዟል። የዚህ ፕሮጀክት ወጪም ትክክለኛ መጠን አይታወቅም። በጠቅላላው ግን ቤተ መንግስትን ጨምሮ አጠቃላይ የጫካው ፕሮጀክት ከ10 እስከ 15 ቢሊዮን ዶላር ይፈጃል ተብሎ ይታሰባል። ከዚህ በላይ ሊፈጅ እንደሚችልም የሚናገሩ አሉ። የዚህ ገንዘብ ምንጭ እስካሁን ባለው ከተባበሩት አረብ ኤሚሬትስ የተገኘ እንደሆነም መረጃዎች ያመላክታሉ። ምናልባትም የአረብ ቱጃሮች የዚህ ከተማ ዋነኛ ነዋሪዎች ሊሆኑ ይችላሉ። ምክንያቱም ኢትዮጵያ አየሯ ተስማሚ ነው። በዓለም ላይ ካሉ ለመኖር ምቹ የሆኑ የአየር ንብረት ካላቸው ከተሞች መካከል አዲስ አበባ ዋነኛዋና ግንባር ቀደም ናት። እናም በበረሃ ላይ ቱጃር የሆኑት ነገር ግን ተፈጥሮን መቀየር ያልቻሉት የአረብ ቱጃሮች በዚህ ሳተላይት ከተማ ውስጥ መኖርን እንደ ዋነኛ አማራጭ ሊያደርጉት ይችላሉ። በዚህ ላይ ኢትዮጵያ ለአረብ ሀገራት እጅግ በጣም ቅርብ ከሚባሉ ቦታዎች መካከል አንዷ ናት። በሰዓታት በረራ ውስጥ አረብ ደርሶ መመለስም ይቻላልና ነው። አንዳንዶች በጦርነት በምትታመስ ሀገር ለምን ይህንን ያህል ገንዘብ ማውጣት ተቻለም? ለሌላ ልማት ቢውል በተለይ ለግብርናውና ለጸጥታው ዘርፍ ቢውል ኢትዮጵያ የበለጠ ትጠቀማለች ሲሉ ይደመጣሉ። አስተያየቱ ትክክል ነው። ኢትዮጵያ በግብርናው ከምንም በላይ መስራት ይገባታል። ሌሎችም አንገብጋቢ ችግሮች አሉ። ሰላም ዋነኛው ነው። ገንዘቡ ለኢትዮጵያ ሰላምን ማምጣት የሚችል ቢሆን ከዚህ ግንባታ ይልቅ ለሰላም ቢውል እጅግ ተመራጭ ነው። ነገር ግን ገንዘቡ ከውጭ የመጣ ከሆነና ገንዘቡን የሚሰጡት አካላት ለእንዲህ አይነት ፕሮጀክት ነው የምንሰጠው ካሉ መስራቱ ይበጃል። ከተማውም ሆነ ቤተ መንግስቱ በአንድ ስርዓት ተገንብቶ አንድ ስርዓት ላይ የሚያበቃ አይደለም። ዘመን ተሻጋሪ በመሆኑ የገንዘቡ ባለቤቶች ለዚህ ልማት ብቻ ነው የምንሰጠው ካሉ መስራቱ ይበጃል። የመጡትን እድሎች መጠቀም ለለውጥም ጥሩ ነው። በአንጻሩ ለእንዲህ አይነት ፕሮጀክቶች ሊውሉ ይችሉ የነበሩ የሀገር ውስጥ በጀቶችን ሀገሪቱን ለማረጋጋት ግብርናውን ለማዘመንና ሌሎች ስራዎች ላይ ማዋል ይገባል። እንደሚታወቀው የጫካ ፕሮጀክት መሰረቱን የካ ተራራዎች ላይ ያድርግ እንጂ እስከ መሃል ከተማ ድረስ የሚዘረጋ እንደሆነ ይታወቃል። ፕሮጀክቱ ከንጦጦ ሰንሰለታማ ተራራዎች አንስቶ በእንግሊዝ ኤምባሲ አድርጎ እስከ የካ አባዶ የሚዘረጋ ግዙፍ ፕሮጀክት ነው።
በዚህ ፕሮጀክት ውስጥ ዋና ግንባታም የቤተ መንግስት ይሁን እንጂ አጠቃላይ ፕሮጀክቱ በአዲስ አበባ ውስጥ አዲስ ስቴት ወይም የከተማ ግዛት የሚፈጥር ፕሮጀክት ነው። መንግስት የሳተላይት ከተማ ብሎ ይጠራዋል። አዲስ አበባ ውስጥ የምትኖር ሌላ አዲስ አበባን የመፍጠር እቅድ ነው። በዚህ ፕሮጀክት ውስጥ የታቀደው ከተማ ምናልባትም ድሆች ፈጽመው ሊኖሩበት የማይችል ባለስልጣናት፣ ባለሀብቶች፣ ዲፕሎማቶችና ዝነኛ አርቲስቶች እንዲሁም ከውጭ የሚመጡ የዓለማችን ቱጃሮች የሚኖሩበት ግዙፍ መንደር ወይም ግዛት ነው። ፕሮጀክት ከሌላው የተነጠለን ትልቅ ማህበረሰብ ወይም መደብ የሚፈጥር ነው ተብሎ ይጠበቃል። በዚህ ግዙፍ መንደር ውስጥ የሚኖሩ ምናልባትም ሀገሪቱ ላይ የመወሰን አቅም ያላቸው ኤሊቶች፣ ተመራማሪዎች፣ መሪዎችና ባለስልጣናት በአጠቃላይ በገንዘብ በዝናም በአቅም የፈረጠሙት የውጭ ቱጃሮች ተሰባስበው ሊኖሩበት የሚችሉት ትልቅ መደብ ያለው ማህበረሰብን ይፈጥራልም ተብሎ ይጠበቃል። ይህን ፕሮጀክት በሚገባ ለመረዳት እጅግ ብዙ ምርምሮችና ተመሳሳይ ፕሮጀክቶችን ማጤን ይጠይቃል። እዚህ ፕሮጀክት ውስጥ የሌለ ነገር የለም። በኢትዮጵያ ውስጥ ብሎም በአፍሪካ ውስጥ ጭምር ቀዳሚ ሊሆን የሚችል ስካይቪው የተባለ ሆቴል እየተሰራ ነው። ሆቴሉ በአሁኑ ሰዓት መሰረቱ ቆሞ ተጠናቋል። ሲሲሲ የተባለው የቻይና ኩባንያም ላለፉት ዓመታት ጀምሮ በግንባታ ላይ ይገኛል። እጅግ ዘመናዊ ትምህርት ቤቶች ይኖሩታል። በኢትዮጵያ ውስጥ እስካሁን ያልታዩም ልዩ ቅንጡ መኖሪያ ቤቶችና አፓርትመንቶችን ያካተተ ነው። በመኖሪያ መንደሮች ዙሪያ ወንዞች፣ ሐይቆችና ጫካዎች ይኖራሉ። አንዳንዶቹ ተጠናቀዋል። በተለይ ሰው ሰራሽ ሐይቆች ተጠናቀው በዙሪያዎች ዘንባባዎችና አበባዎች ተተክለውባቸው ይታያሉ። አንዳንዶች ደግሞ ጅምር ላይ ናቸው። ገና ያልተጀመሩ የዚህ ፕሮጀክቶች አካል ሆኑም አሉ። ለዚህም ነው ከሰሞኑ እንደ አዲስ ቤላና ካሳንቺስ አካባቢ መንደሮች ይፈርሳሉ የተባለው። ነዋሪዎች ትክ እንደሚሰጣቸው ተነግሯቸው በአጭር ጊዜ ውስጥ መንደሩ እንደሚፈርስ መረጃው ደርሷቸዋል። ብዙዎች የተጨነቁ ቢሆንም ነገር ግን ፕሮጀክቱ ምንም ነገር የሚያቆም አይመስልም። ይፈርሳሉ የተባሉት ሁሉም እስካሁን ሁሉም ፈርሰዋል። አሁን ከካሳንቺስና ቤላ ሰፈሮች ለዚህ ፕሮጀክት ይነሳሉ የተባሉ ሲሆን መንደሮቹ ከተነሱ በኋላ የሚጀምሩ ስራዎች ይኖራሉ ማለት ነው። ይህ የጫካ ፕሮጀክት ሲጠናቀቅ አዲስ አበባ ሌላ ተጨማሪ መለያ ታገኛለች። ምናልባት ይህ ፕሮጀክት እንደ ጉዳት ሊታይ ከቻለም መደብ መፍጠሩ ነው። በዚህ መንደር ውስጥ የሚኖሩ ምናልባትም በእነ አሜሪካና መሰል ሀገራት የተቀናጣ ኑሮ ከሚኖሩት ጋር የሚመሳሰሉ ናቸው። ፕሮጀክቱ ከፍተኛ የቱሪስት መስህብ እንደሚሆን ይጠበቃል። የውጭ ሀገር ነዋሪዎች ወደ ኢትዮጵያ መምጣታቸው የማይቀር ነው። ነገር መፍጠርም ይችላል። ብዙ ነገር መገንባት ይቻላል። አውሮፓዎች፣ አሜሪካኖች፣ ሌሎችም ምንም ነገር መፍጠር ይችላሉ። የማይችሉት ተፈጥሮን መቀየር ነው። የበጋውን በረዶ ማስቀረት አይችሉም። የኋላው ሙቀት መቀነስም አይችሉም። ሰደድ እሳቱንና አውሎ ነፋሱንም ማስቀረት አይችሉም። ኢትዮጵያ ውስጥ እጅግ ውብና ምቹ ከሆኑ ስጦታዎች መካከል የአየር ንብረቷም ዋነኛው ነው። ቀንና ሌሊት እኩል ከመሆኑ በተጨማሪ የሙቀት መጠኑ የሰው ልጅ ለመኖር ከሚመርጣቸው አካባቢዎች መካከል አንደኛው ነው። መጠነኛ ዝናብ፣ ልክ የሆነ ፀሐይ፣ ሙቀትና ብርሃን ኢትዮጵያ ውስጥ አለ። አየሩም ንጹህ ነው። እንዳልነው ኢትዮጵያ በነላስ ቬጋስ ደረጃ ያሉ መንደሮችን ከገነባች የአየር ንብረቱን የሚፈልጉ የዓለማችን ዲታዎች መኖሪያቸውን በዚህ መንደር ሊያደርጉ ይችላሉ። እነርሱ ሲመጡ ደግሞ ይዘውት የሚመጡ የሥራ ዕድል፣ የውጭ ምንዛሬ፣ ቴክኖሎጂና ሌላም ብዙ ዕድል አለ። በአንጻሩ የማንፈልገውን ነገር ይዘውብን እንደሚመጡ በዘንጋታ አያስፈልግም። አሁን ላይ ይህ ፕሮጀክት የአዲስ አበባን ሰሜናዊ አቅጣጫ ይዞ እስከ መሃል ከተማ ድረስ እየተገነባ ነው። መሰረተ ልማቱ ከሰንሰለታማ ተራራዎች እስከ ቦሌ አውሮፕላን ማረፊያ ድረስ የሚዘረጋ ነው። መንግስት ይህንን ፕሮጀክት የሳተላይት ከተማ ብሎ ይጠራዋል። በአሁኑ ሰዓት በዲዛይኑ ላይ የሚታዩ ሐይቆች ተጠናቀው ታይተዋል። በአዲስ አበባም ከዚህ ፕሮጀክት ጋር ግንኙነት ያለው ሁለተኛ ዙር የኮሪደር ልማት ግንባታ መጀመሩም ይታወቃል። የመጀመሪያው ዙር ፕሮጀክት መጠናቀቁም የሚታወስ ነው። አበቃን። ሰላም ለሀገራችን። መልካም ጊዜን ተመኘን።